አሁን ተመልከቱ ወላሂ በቃ ይሄንን የሚመስል ቤት በቀላል ዋጋ በ2 ሚሊዮን 300 ሺህ ድርድር አለ። ያውም ይሄን ቤት መግዛት ማለት በጣም ትልቅ ኔማ ነው። ጎረቤታችሁ ይሁት አሳያችሁ ይኛል እንዴ አሳያችሁ ጎረቤታችሁ ይሁት በቃ እንደ ተቀጣጥሎ የተሰራ ምርጥ ከተማ ውስጥ ያለ ለመኖሪያ የሚመች ቤት ነው። በቃ ይሄንን ገዝታችሁ በቀላል ዋጋ መኖር ትችላላችሁ እላችኋለሁ። ግዙት። ደውሉ ስልክ ደውሉ። እንደውም ይሄን ቤት ማለት ነው ዝጋውማ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ዛሬ ያለምንም ኤዲት ነው ይሄን ቪዲዮ መለቅላችሁ ማለት ነው። እንደምታዩት ይህ የምታዩት ቤት የሚሸጥ ነው እጅግ በጣም በተመጣጣኝ ዋጋ። ዙሪያውን አሳያችኋለሁ። የደመቀ ሰፈር ነው። መንገድ አትቸገሩም። ማብራቱት እዚሁ ነው። ቆጣሪ ማስገባት ብቻ ነው። ዋጋውን ስትሰሙ ደግሞ በጣም ትደነግጣላችሁ። በተመጣጣኝ ዋጋ ሰውየው ብሩን ስለፈለገው ብቻ እንጂ ይሄ ቤት የሚሸጥ ቤት አይደለም። ብታምኑም ባታምኑም ማለት ነው። 4 ክላስ ቤት ነው። ሰፈሩን ሲላሳያችሁ አስቀድሜ ሰፈሩን ከመልከቱ። ይሄ መንገዱት አሁን ይሄ ቀይ የተቀባው በዚህ ላይ ነው መንገድ የሚያልፍላችሁ ማለት ነው። በይሄ በዛፉ ላይ አዋት ኦቴ ዙም አድርጌ በዚህ ላይ መንገድ ያልፋል። ይሄ መንገድ መኪና መንገድ አሁን ራሱ በሞተር ነው የመጣ ነው። እዚሁ ድረስ መንገድ ነው። ቀጥታ በዛም መንገድ ይመጣል። ለሱቅ የሚሆን ነው። ሰፈሩ ይሄን ተመልከቱ። ይሄ ወደዛ ሰፈር ነው። ቃጭር ነው። በጣም ምርጥ ቦታ የሚባል ለመኖሪያ አንደኛ ከሚባሉት አካባቢ ነው። ዙሪያውን ቤት ነው እንደምታዩት ማለት ነው። እና ይሄን ቤት መግዛት የምትፈልጉ 2 ሚሊዮን 300 ሺህ ይባላል። ድርድር አለው። ስክሪን ላይ ባለው ስልክ ቁጥር ታናግሩ ይችላልላችሁ። በጣም ምርጥ ቤት ነው። በቃ ከፍታችሁ መግባት ብቻ ነው። አሁን ራሱ ተከራይተውት እየኖሩበት ነው ማለት ነው። 4 ክላስ ክፍል ነው። 4 ክላስ ነው። ይሁት ውስጡ ገባብ ያላሳያችሁ። እዚህ ውስጥ እንደዚህ 2 አለ፣ እዚህ ውስጥ 2 አለ ማለት ነው። ይሁት አያችሁት። በቃ ምርጥ ቤት ተከራይተውት እየኖሩበት ነውና ጥድት ያለ ቤት ነው። ማብራት አትቸገሩም። ይሁት ገመዷን ብቻ አንታችሁ እዚች ላይ ለጠፍ ማድረግ ነው። የቆጣሪ የተወሰነ ይከፍላችሁ ማለት ነው። ውሃም ጎረቤት አለ፣ ሁሉ ነገር ያለውት ሰፈሩ የደመቀ ነው። ብታምኑ ባታምኑ ኤዲት ወላሂ ኤዲት አላደርግም። ይሄን ቪዲዮ እንዲሁ ነው የምለቀው። የሚቆራረጥ የሚደባበቅ ምንም ነገር የለውም። ይሄን ቤት እንዳቅማችሁ የምትገዙ ከሆነ እንዳያልፋችሁ። ዛሬ ይሄን ቤት ገዝታችሁ የተወሰነ በቃ ግርፋት ገርፋችሁና ሴፍቲ ታንከር ላው ላይ አርጋችሁ በተሸጡት 5 ሚሊዮን 6 ሚሊዮን የሚሸጥ ቤት ነው ማለት ነው። ያንስ 4 ሚሊዮን የሚሸጥ ቤት ነው። ዙሪያው ነው ቤት ነው። ከላይ ሁላ ቤት ነው። ሁሉ ነገር ቤት ነው። ለመኖሪያው ደግሞ በጣም ምርጥ የሚባል ቤት ነው። ይሄም ክላሱ ያው ተከራዮቹ ዘግተውታል። ውስጥ አለ 2 ክላስ አለው እና ይሄም ቤት መግዛት ከፈለጋችሁ 2 ሚሊዮን 300 ሺህ ይባላል። የተወሰነ ድርድር አለው። ግዙት፣ እንዳያልፋችሁ ግዙት ልላችሁ ወዳለሁ። ሰፈሩ ይሄ በቃ መንገዱ በዚህ ነው። መኪና ቢኖርህ ሲኖትራክ ቢኖርህ ምን ቢኖርህ አንጥተህ እዚሁ ነው የምታስገባው። በዛ አሁን መንግስት የቀደደው መንገዶት በዚህ ላይ ያቺ ቀይዋ ቀለም በቆርቆሯ ላይ ከዛ እንደመጣ መንገድ ነው። እዚህ ሞተሯ ድረስ ማለት ነው። ይሄ መስቀለኛ ይሆንና በዚህም ደግሞ ቀይዋ ዛፏት እዛ በዛ ጋር ያልፍና ማለት ነው። ባጥሯ ስርስር ይሄ መስቀለኛ ነው። ለሱቅ በጣም አመች ነው ማለት ነው። ይሄን ሰፈር አያችሁት አይደለ? ስለዚህ ይሄን ቤት ገዝታችሁ እንዳቅማችሁ መኖር ከፈለጋችሁ እንዳያልፋችሁ። ወላሂ ምርጥ ቤት ነው። በጣም ምርጥ ቤት ነው። ተመልከቱ። ይሄን ቤት ምን ትፈልጋላችሁ? ውሃ ልኩንም አያችሁት። በጣም ከፍታ ላይ ነው። ጭቃ የለ ክረምት ቢሆን ምን ይሁን። አሁን የኬሚስ ይሄ ከመስበር በታይ ያለው ቤት ጭቃው ነው የሚያስቸግረው። ውሃ ልኩ ከፍታው በኔ ቁመት ልክ ነው። ታምን ባታምን እሺ ችግር የለም። ታያችሁት አይደለ? ውሃ ልኩ ራሱ በደንብ አድርጎ የተሰራ ምርጥ ቤት ነው። ዙሪያውን ቤት ነው። ይሄን ቤት መግዛት የምትፈልጉ ካላችሁ ሞታችሁ ተማሙታችሁ ይሄን ቤት ያዙ። ነገ ተነጎዳ ባታምኑ ይሄን ቤት አታገኙትም ማለት ነው። በዚህ ዋጋ ወላሂ አታገኙትም። ቀደመቀ ሰፈር ለመኖር በጣም የሚያመች ቦታ ነው። መስጂድም እዚሁ ቅርብ አለ። ቁርአን ልጆቻችሁን ለማቅራት በዛ አጋጣሚ ኬሚሴ ለቁርአን ለምናምን አይታማም። በየቦታው የቁርአን ሰፈር አለ። ትምህርት ቤቱን በዚህ ወደታች እዚሁ ቅርብ ነው። ይሄ የምታዩት መንገድ የመንግስት ያወጣው መንገድ ነው። ስለዚህ ፏብትን ብላችሁ ለመኖሪያ
በጣም ብዙ ሚሊዮን ብር ሳታወጡ እንዳቅማችሁ ብትመጡ ራሱ ዘና ብላችሁ ቤታችሁን ከፍታችሁ የምትገቡበት አከራይታችሁ የምትኖሩበት ምርጥ ቤት ነው። ይሄን ቤት መግዛት የምትፈልጉ ያው እንግዲህ ብዙ ማውራት የማያስፈልግም። ይሄው ምን ቀረ ውስጡንም አሳይቻችኋለሁ። ይሄው ግርፉ ይሁን ውሃ ልኩ ይሁት በኔ ቁመት ልክ በታምኑ በኔ ቁመት ልክ ነው። ውሃ ልኩ እያችሁት አይደል? በኔ ቁመት ልክ ነው። ይሄን ቤት አያችሁት አይደል?